እንዴት ናችሁ ቤተሰብ? ዛሬ ደግሞ በዚህ ቪዲዮ ብዙ ሰዎች የሚያስቸግራቸው ብዙ ሰው እንዲኖራቸው የሚፈልጉት ግን የሌላቸውን ነገር ኮንፊደንስ የሚባል ነገር እንዴት መገንባት እንደምንችል አሳያቸዋለሁ። ምክንያቱም ህይወት ላይ ማግኘት የምንፈልገው ለማግኘት ኮንፊደንስ ሊኖረን ይገባል። የሆኑ ሰዎች ኮንፊደንስ አላቸው፣ ስኬታማ የሚባሉት ማለት ነው። ስኬታማ የማይባሉት ደግሞ የላቸውም። እንደነሱ አይነት በራስ መተማመን የላቸውም እና እሱን በደንብ አወራችኋለሁ። እሱን ሳሳያችሁ ደግሞ ከተለመደው ወጣ ባለመልኩ ነው ማሳያችሁ። እኔ ማወራችሁ ብዙ ነገሮች ይሄ ከቦዲ አልፈን አእምሯችን ላይ በደንብ መስራት እንድንችል በደንብ ደግሞ ስፒሪቹዋሊም ጠንካራ መሆን እንድንችል አግዛችኋለሁ። በዛ መሰረት እንዴት ኮንፊደንስ እንደምትገነቡ አሳያችኋለሁ። እንደሌላው ጊዜ እንግዲህ ነግራችኋለሁ። በግል ዋን ቱ ዋን ኮቺንግ የምፈልጉ ከሆነ ታች ባለው በዲስክሪፕሽኑ ላይ ባለው ሊንክ ተጠቅማችሁ ማውራት ትችላላችሁ ማለት ነው። ቦታ መያዝ ትችላላችሁ። ከዛ በተጨማሪ ደግሞ ሜምበርሺፕን ፕሮግራሞች አሉ። ሜምበርሺፕ ፕሮግራሙ ደግሞ ምንድን ነው? በሳምንት አንዴ ላይቭ ስልጠና አለ። ፕላስ ደግሞ ኦዲዮ ስልጠናዎች አሉ የተዘጋጁ ማለት ነው። እነሱንም የትም ቦታ ማታገኙት ነው። እሱን ታገኙበታላችሁ። እሱን የምትፈልጉ ከሆነ ብቻ በስር አውሩኝ። ወደ ቪዲዮ እንቀጥላለን ማለት ነው። የመጀመሪያው ነገር የምነግራችሁ ኮንፊደንስ ወይም በራስ መተማመን የሚለውን ነገር ስናይ መጀመሪያ ራሴ የሚባለው ማንነታችን ምን እንደሆነ እና ደግሞ ሰዎች ለምንድነው በራስ መተማመን የሌላቸው፣ ለምንድነው በራስ መተማመን የሌላችሁ፣ ራሳችሁ ለምንድነው ዝቅ አድርጋችሁ የምታዩት የሚለውን ነገር ነግራችኋለሁ። የኔንም ታሪክ ልንገራችሁ በዛው። በፊት ላይ አሳይመንት ካለ ጠረጴዛ ስር ብደበቅ የሚቀለኝ ሰው ነበርኩኝ። ሴት ልጅ ማውራት በጣም ነበር የሚያስፈራኝ። ገና አይኔን ሳይሆኝ ራሱ በጣም ነበር ምፈራው ማለት ነው። ካሜራ ደግሞ ጭራሽ አታስቡት። ካሜራ ፊት ኦን አድርጌ ማውራት አፌ ይተሳሰርብኛል፣ ማውራት ያቅተኛል። በዛ ልክ ነበር በራሴ ላይ መተማመን ያልነበረኝ ማለት ነው። ከዛ በተጨማሪ ደግሞ ሌላም ነገሮች ቢዝነስም ላይ ስሰራ ሽያጭ ላይ ሰርቼ ነበርና ሴልስ ላይ ስሰራ ማላቃቸውን ሰዎች ማውራት ለመሸጥ መሞከር በጣም ነበር የሚያስቸግረኝ። እንግዲህ እነዚህ ሁሉ አሁን ላይ እንግዲህ በተለይ የምትከታተሉኝ ከሆነ ሁሉንም ነገሮች አልፌያቸዋለሁ፣ ሰርቼባቸዋለሁ፣ አድጌባቸዋለሁ ማለት ነው። ለምን ነበር ያልነበረኝ እኔ? ሌላም ሰዎች ለምን ነበር የሌላቸው ኮንፊደንስ ማለት ነው። እና ደግሞ እንዴት እንገነባለን የሚለው ነገር ነግራቸዋለሁ። የመጀመሪያው ኮንፊደንስ ማይኖረን፣ በራሳችን ላይ መተማመን ማይኖረን እኔ እንደዚህ ነኝ የምንለው ማንነቶች ስላሉ ሁላችንም እንግዲህ ከዚህ በፊትም አውርቻችኋለሁ፣ መልሳችሁ በደንብ አዳምጡት። ሰው ሲባል እዚህ ምድር ላይ ስንኖር ቦዲ አለን፣ ሰውነት የሚባለው ነገር ማለት ነው በአማርኛ። ይሄ የምናየው እጃችን፣ እግራችን፣ በቃ ይሄ ሰውነት አለ። ከዛ ደግሞ አእምሮ የሚባል ነገር አለ። ይህን ሰውነት እንዲንቀሳቀስ የሚያደርገው አእምሮ የሚባል ነገር አለን ማለት ነው። ሀሳብ የሚባል ነገር አለ። ከዛ ደግሞ ሶል ወይም ስፒሪት የሚባል ነገር አለ። ያ ማለት ደግሞ ይሄ በዚህ አይን ውስጥ የሚያየው በዚህ ጆሮ ውስጥ የሚሰማው የእኛ ማንነት ተመልካች ማንነታችን ነው። እነዚህ ሶስት ነገሮች አሉ። ብዙ ጊዜ እኔ ብለን ራሳችን የምንገልጸው ወይ ይሄ ሰውነታችን ነው ወይ ይሄ ሀሳቦቻችንን ነው፣ ማንነታችንን ማለት ነው ምነግራችሁ። ነገር ግን ትክክለኛ ማንነታችን ያ ማንነት ነው። እዚህ ምድር ላይ ደግሞ እየኖርን ስለሆነ እነዚህ ስሜት ህዋሶቻችን ያስፈልጉናል፣ አእምሯችን ያስፈልገናል። ምነግራችሁ እነዚህ ሀሳቦቻችን፣ ስሜቶቻችን የሚቀያየሩ ናቸው። ሰውነታችንም የሚቀያየር ነው፣ የሚቀየር ነው ማለት ነው። የማይቀየር ግን ማንነት አለ። ድሮም ልጅ እያልን እዚህ ሰውነት ውስጥ የነበረ ማንነት አለ፣ አሁንም ያለ። ድሮም ያ ሀሳብ ያ ስሜት እያለን ጊዜም የነበረ ማንነት አለ፣ ስፒሪት ወይም ሶል የሚባለው በአማርኛ እንግዲህ እውነት ለመናገር አላውቀውም ለጊዜው፣ ነፍስ ይመስለኛል። ስለዚህ ሰው ለምንድነው ኮንፊደንስ የሌለው ላችሁ ካሰባችሁ እኔ ብላችሁ ራሳችሁ የምገልጹት እስካሁን ድረስ በዚህ ሰውነታችሁ ኢጓችንን ነው ማለት ነው። ያ ማለት እኔ ብለን የምናስበው መልካችንን ነው፣ እጃችንን ነው፣ እግራችንን ነው፣ ወይ ደግሞ ሀሳባችንን፣ እውቀቶቻችንን፣ ቋንቋችንን፣ ንግግራችንን፣ የተማርነውን ትምህርት ነው እኔ ብለን የምናስበው። ለዛ ነው ራሳችሁን ካያችሁ ሰዎችን ታወዳድራላችሁ ከራሳችሁ ጋር። የኔ ቁመት እኮ እንደዚህ ነው ትላላችሁ፣ የኔ መልኬ እንደዚህ ነው፣ እውቀቴ እንደዚህ ነው፣ የተማርኩት ትምህርት ይህንን ነው፣ ስለዚህ ከእነንትና አንሳለሁ፣ እነንትና ደግሞ የተማሩት ይህንን ነው። ራሳችን የምናበላልጠው በዛ ነው። ትክክለኛ ማንነታችሁን ብታውቁ ግን በራስ መተማመን ይኖራችኋል። ትክክለኛ ማንነታችሁን ብታውቁ ራሳችሁን ከሰዎች ጋር ማታወዳሉ። አሁን ምን ነገርኳችሁ?
ትክክለኛ ማንነታችሁን እንድታውቁን የነገርኳችሁ እንጂ ሰውነታችንን አይደለንም። ሰውነታችን የኛ ነው፣ መጠቀሚያችን ነው። ከዛ ደግሞ አእምሮ የሚባል ነገር አለን። ሀሳቦች አሉን፣ ስሜቶች አሉን፣ እምነቶች አሉን፣ ስለ ራሳችን ስለ ሰዎች አሉን። እነዚህ የሚቀያየሩ ናቸው። ምክንያቱም የዛሬ 5 ዓመት የዛሬ 10 ዓመት የምታስቡትን ሀሳብ እያሰባችሁ አይደለም ያላችሁ። እውቀት አሁን የላችሁ ስ ተቀይሯል ወይ አድጓል ማለት ነው። ምነግራችሁ ከድሮ ምንድነው ኮንፊደንስን የጨመረው ብትሉኝ፣ ቁመቴ አልጨመረም። ከድሮ በቁመቴ በጣም ነበር የሚይዘኝ ድሮ። መልኬ አልተቀየረም። ያው ኮንፊደንሴን የገነባሁት አሁን ከዚህ በኋላም ሳይሆን በፊትም ቀጫጫ እያለሁም ኮንፊደንሴን ገንብቼ ነበረ። ያኔም ራሴን ስላወቅኩኝ ማለት ነው። አለባበሴ ተቀይሮ አይደለም፣ ቤቴ ተቀይሮ አይደለም፣ ግን ራሴን ሳቅ ነው እነዛ ነገሮች መቀየር የጀመርኩት ማለት ነው። ስለዚህ ልግባላችሁ። ለምሳሌ እስቲ ራሳችሁን ቼክ አድርጉት። በምን ላይ ነበር ኮንፊደንስ ያልነበራችሁ? ለምሳሌ እንዳልኳችሁ እኔ ሰዎች ማይወዱኝ ይመስለኝ ነበር። ቁመቴን አይተው አጭር ነው ብሎ የሚያስቡ ይመስለኝ ነበር። እንደምታዩኝ እንግዲህ ሶሻል ሚዲያ ላይ እንደምታዩኝ ረዥም አይደለሁም፣ በዚሁ ልንገራችሁ ማለት ነው። እና በፊት ይሰማኝ ነበር የምኖርበትን ቤተሰብ የኖርኩበትን አስተዳደግ አይና ከዛ ደግሞ የሌሎችን አይና የእነሱ ከፍ ያለ ይመስለኛል፣ የኔ ዝቅ ያለ ይመስለኛል። ስለዚህ ዝቅ ያልኩ ነኝ ብዬ አስብ ነበር። ትምህርት ቤት ሲሄድ ሲልፐር አድርጌ የሚሄድባቸው ጊዜያቶች ስለነበሩ ሰው ሙድ ይዞብኝ ስለሚያውቅ ዝቅ ያልኩ ይመስለኝ ነበር። ምክንያቱም እኔ ብዬ ራሴን የምገልጸው በዚህ ባለኝ ልብስ፣ ባለኝ አቋም፣ ባለኝ እውቀት፣ በውጫዊ ነገሮች ስለነበር ማለት ነው። ነገራችሁ ውጫዊ ነገሮቻችን ሁሉ ማለት ነው። ለምሳሌ ሴት ትሆኛለሽ፣ ወንድ ትሆናለህ፣ ያላችሁ ስራ አለ፣ የምትኖሩበት ቤት አለ፣ የምትኖሩበት ላይፍ ስታይል አለ። ላትወዱ ትችላላችሁ። በዛ ምክንያት ሼም ሊይዛችሁ ይችላል። ራሳችሁን ዝቅ ልታደርጉ ትችላላችሁ። ማወቅ ያለባችሁ ኮንፊደንሳችሁ ከውጭ ማምጣት የለባችሁም። ሲጀምር ብር ሲኖረኝ ኮንፊደንስ ይኖረኛል ብላችሁ ልታስቡ ትችላላችሁ። አይኖራችሁም። ለምን? ብር ኖሮት ኮንፊደንስ የሌለው ሰው አውቃለሁ። ስራ ሲቀይር ኮንፊደንስ ይኖረኛል ብላችሁ ታስቡ ይሆናል። መኪና ሲይዝ፣ የሆነ ነገር ሲይዝ ብላችሁ ታስባላችሁ። አይኖራችሁ። ለመሰላችሁ አንድ ልጅ ነች ላይቭ ላይ ጠይቀችኝ። በሆነ አደጋ ምክንያት አካል ጉዳተኛ ስለሆንኩኝ ስለ ራሴ ያለኝ ግምት ትንሽ ነው ምናምን አለች። እና አንድ ኒክ የሚባል ሰው አለ፣ እጅም እግርም የለውም ይህ ሰውዬ። እና ሂዝ መልታይ ሚሊዮነር፣ ትልቅ ቢዝነስ ያለው ሰው ነው። ባለቤት አለችው፣ ልጆች አሉት፣ እና ትልቅ ሞቲቬሽናል ስፒከር ነው። እና ኢቭን የቤተክርስቲያን ማስተማሪ ነው፣ ቸርች ላይ ያስተምራል መሰለኝ። እና ይሄ ሰውዬ እግር እጅ የለውም እነግራችሁ፣ በሰውነት አይደለም ማለት ነው። ይሄ ሰውዬ ኮንፊደንስ ያለው እንግዲህ ይሄ ብቻ አይደለም። ከእናንተ በታች መልክ ያላቸው፣ ከእናንተ በታች እውቀት ያላቸው፣ ከእናንተ በታች አስተዳደግ ያደጉ ግን ከእናንተ በላይ ኮንፊደንስ ያላቸው ሰዎች አሉ። ስለዚህ ውጫዊ ነገር አይደለም ማለት ነው ኮንፊደንስ የሚሰጠን። ማወቅ አለባችሁ በራሳችሁ ላይ ያላችሁን መተማመን፣ ለራሳችሁ ያላችሁን ፍቅር፣ ለራሳችሁ ያላችሁን ቦታ፣ ለራሳችሁ ያላችሁን ዋጋ ከነገሮች ጋር ማጣበቅ ማቆም አለባችሁ። ይህን ማድረግ ስጀምር ነው የራሴን ቫሊዩ ማየት የጀመርኩት። እኔ ብዬ ራሴ ይህንን እጄን፣ እግሬን፣ ሰውነቴን፣ ምኖረውን ኑሮ፣ ቤቴን፣ ኪሴን ሳይሆን ያ ትክክለኛው ማንነቴን ማየት ስጀምር ትክክለኛ ኮንፊደንስ ታገኛላችሁ ማለት ነው። ስለዚህ እንዳልኳችሁ ኮንፊደንሳችሁን በተለያየ ምክንያት አታችሁ ሊሆን ይችላል። ቤተሰብ ሲያሳድጋችሁ የኮረኮመ ሊሆን ይችላል ያሳድጋችሁ። ማይሆን እየተናገረ ሊሆን ይችላል ያሳድጋችሁ። ስለዚህ ምነግራችሁ አሁን ኮንፊደንሳችሁ ዝቅ እያለ ያለው ራሳችሁንና ሰዎችን ስታዩ በዚህ ውጫዊ ነገር እያያችሁ ስለሆነ ነው። እሱ ደግሞ ኢጎ ይባላል። እያንዳንዱ እኔ ብለን ራሳችንን የምንገልጽበት ነገር ሁሉ ኢጎ ነው። እኔ ብለን መልካችንን ስንል፣ እኔ ብለን ልብሳችንን ስንል፣ እኔ ብለን እውቀታችንን፣ አገራችንን፣ ብቻ ብዙ ነገር ስንል ኢጎ ነው። ኢጎ ደግሞ ራሱን ያወዳድራል፣ ዝቅ ከፍ ያደርጋል ምናምን ማለት ነው። ደግሞ ትክክለኛ ማንነታችን አለ። ያ ትክክለኛ ማንነታችን እንግዲህ በፈጣሪ አምሳል ምሳሌ የተሰራ ነው ይባላል። ብቻ ሌላ ብዙ ትምህርቶች አሉ። ግን ደግሞ ማወቅ ያለባችሁ ነገር እዚህ ሰውነት ውስጥ የሚያየው የሚሰማው ተመልካቹ ማንነታችን የሁላችንም አንድ ነው። እሱን ስታውቁ ራሳችሁን ከሰዎች ጋር ማወዳደር ታቆማላችሁ። ያ ማንነታችን በገንዘብ በምን የሚተመን ነገር አይደለም።
በልብስ በምንም የሚተመን አይደለም እንዳልኳችሁ። ስለዚህ ወርዛችሁን ማወቅ አለባችሁ። እናንተ መወለዳችሁና መፈጠራችሁ መምጣታችሁ ራሱ ትልቅ ነገር ነው። ኮንፊደንስ እንዲኖራችሁ ምንም የተለየ ውጫዊ ነገር ሊኖራችሁ አይገባም። ውሳኔ ብቻ ነው የሚያስፈልጋችሁ። አሁን ኮንፊደንስ የሌለኝ ለዚህ ነው ብላችሁ ሊሆን ይችላል መነግራችሁ። እናንተ የምትሉትን ገንዘባችሁ፣ እናንተ የምትሉትን እውቀታችሁ፣ እናንተ የምትሉትን ቁመታችሁን፣ ኮንፊደንስ ያሳጣኝ የምትሉትን ነገር ያንኑ ነገር ኖሮት ኮንፊደንስ ያለው ሰው አለ። አይ እኔ እኮ ትንሽ ልጅ ነኝ፣ እኔ እኮ ትልቅ ሰው ነኝ፣ ብቻ ብዙ ሰበቦች ማለት ነው መነግራችሁ። እሱን ስታውቁ ኮንፊደንስ ከውስጥ ማምጣት ትጀምራላችሁ ማለት ነው። ስለዚህ እወቁ። እኔ የምትሉትን ማንነታችሁን ቀይሩ። እኔ የምትሉት ማንነት ይሄ ውጫዊ ሳይሆን ውስጥ ያለው ነው። ይገባችኋል ብዬ አስባለሁ። እንግዲህ ያልገባችሁ ነገር ካለ ከስር ኮሜንት ላይ ጻፉት። እንግዲህ መልስላችኋለሁ በሌላ ቪዲዮ ማለት ነው። ግን ሀሳቤ መጨረሻ ላይ ሳመጣው ኮንፊደንስ ያሳጣችሁ እኔ የምትሉትን ትክክለኛ ማንነታችሁን ስላላወቃችሁት ነው። እኔ የምትሉት ያ ትክክለኛ ማንነት እንዴት እንደሆነ ልንገራችሁ። እኔና እናንተ ውስጥ የሚኖረው ልንገራችሁ። አሁን የምታዩት ምን አለ? ዓለምን እንደዚሁ ስታዩ ዛፎች አሉ፣ ሁሉም ነገር አለ። ይሄ ሁሉ ዓለም የቆመው እንግዲህ ፈጣሪ ሰማይ ውስጥ ሳይሆን ሁሉም ነገር ውስጥ ስላለ ነው። ሁሉም ቦታ አለ፣ አሴም ታይም ሁሉም ነገር ውስጥ አለ። ለሁሉም ነገር ህይወት የሰጠው እሱ ነው። ለይና ለእናንተም ህይወት የሰጠን እሱ ነው። ከውጭ ሆኖ እዛ ሆኖ ሳይሆን ምን ይባላል በእንግሊዝኛው the kingdom of God is within you ይባላል። የፈጣሪ መንግስት በእናንተ ውስጥ ነው ማለት ነው። እና ፈጣሪኛ ውስጥ ይመላለሳል ይኖራል ማለት ነው። እንግዲህ እሱ ወዱ ፈጥሮ ካለ እንዴት ነው ራሳችሁን የሆኑ መልክ ምናምን ሰጣችሁ? ደግሞ እነዚህ ውሸት ናቸው ልንገራችሁ። ድሮ ሴቶች የሆነ ጊዜ ሴቶች ወፍራም ሴቶች ነበሩ ቆንጆ የሚባሉት፣ ከሆነ ጊዜ በኋላ ቀጭን ነበሩ፣ አሁን ደግሞ የሆነ ሼፕ የሆኑ ናቸው። ብቻ ብዙ አይነት አለ ክራይቴሪያ። ወንድ ሲባል ደግሞ እንዲህ ነው ይባላል። ከዛ እኔና እናንተ ምንም የምናውቀው ጉዳይ የለም። ከሆድ ውስጥ እንወጣለን፣ ከእናታችን ሆድ ማለት ነው። ከእናታችን ሆድ ወጥተን የሆኑ ክራይቴሪያዎች አሉ፣ ማን እንዳስቀመጠው ማናውቃቸው። የኮንፊደንስ በራስ መተማመን የሚኖርህ ወፍራም ካልሆንክ ነው፣ ቀጭን ስትሆን ነው፣ ደረት ሲኖር ነው፣ ፓክ ሲኖር ነው ትባላለህ። እሺ ፕሌን ይለፍ እና መልላችሁ ነው። እነዚህ ሁሉ የራሳችሁን ዋጋና ማንነት እየለካችሁባቸው ያሉ ነገሮች ሁሉ ያስቀመጠላችሁ እና ሲመቻችሁ ደግሞ ይቀይሩታል። ባይዘው እናንተ ጠንከራችሁ ሰርታችሁ ምናምን ለምሳሌ ገንዘብ ሲኖር ነው በቃ ምናምን ተብላችሁ ገንዘብ ምናምን ብላችሁ ህይወታችሁን ሁሉ ለፍታችሁ ገንዘብ ሰርታችሁ ከዛ ደግሞ ሊደብራችሁ ነው ማለት ነው። ስለዚህ አሁን ሰው ያስቀመጠላችሁን ነገሮች ሁሉ ተዉና የራሳችሁን ዋጋ እወቁና የእናንተ ዋጋ ማወቅ ከፈለጋችሁ ራሳችሁን እወቁ። ራሳችሁን ማለት ያ ማንነት ፈጣሪ በእኛ ውስጥ ይመላለሳል። ያ ተመልካች ማንነት አለን። እኛ ከመወለዳችን በፊት የነበረም ከተወለድን በኋላም የሚኖር ማለት ነው። እሱን ስታውቁ ደስተኛ ትሆናላችሁ። እሱ ነው ሁሉ ውስጥም ያለው ሁሉም ሰዎች ውስጥ ማለት ነው። መልካቸው ቢላይ፣ ሀሳባቸው ቢላይ፣ ኑሯቸው ቢላይ ማለት ነው። ስለዚህ ውጫዊ ነገር እያያችሁ ራሳችሁ ማበላለጥ እንትን ማለት ታቆማላችሁ። ሁላችንም አንድ እንደሆነ ሲገባችሁ ፍቅር ብቻ ትሆናላችሁ። ለሰዎች ብቻ ሳይሆን ለራሳችሁ፣ ራሳችሁም ላይ እምነት ይኖራችኋል። ምክንያቱም እነሱ ውስጥ ያለው ፈጣሪ ነው እኔ ውስጥም ያለው። እነሱን እንደዚህ እንዲያደርጉ ያገዛቸው ፈጣሪ ነው እኔ ውስጥም እናንተ ውስጥም ያለው። እሱን ማወቅና ማክበር አለባችሁ። ምነግራችሁ በራሳችሁ ላይ መተማመን ከሌላችሁ፣ ራሳችሁ ላይ ፍቅር ከሌላችሁ ፈጣሪ ላይም የላችሁ። ለምን? እናንተ ውስጥ መመላለስ ይፈልጋል፣ እየተመላለሰ ነው። ግን በፈቀድነው ልክ ነው ፈጣሪ ደግሞ እኛ ውስጥ የሚሰራብን። ስለዚህ እሱን አውቃችሁ ራሳችሁ ያላችሁን ዋጋ ባላችሁ በምናምን እሱን ሁሉ እርግፍ አድርጋችሁ ትታችሁ እንዲሁ ወስኑ። ራሴን አጥላላ ነበር፣ ከዚህ በኋላ አላጥላላም። ለማን ብዬ ነው ማጥላለሁ? ራሴን እንደዚህ ነበር። ሁሉንም ማቆም አለባችሁ አሁን ጀምራችሁ ማለት ነው። ይህን ሀሳብ እንግዲህ ርዕሱን ብቻ ነው የማውቀው፣ እዚሁ ነው ያወራሁላችሁ የመጣልኝን ማለት ነው። ሌላ ቪዲዮዎችንም ለማግኘት እንግዲህ ሰብስክራይብ አድርጉ፣ ሼርም አድርጉት። ከዛ በተጨማሪ ደግሞ ያገኛችሁትን ነገር ኮሜንት ላይ ጻፉ። ሌላ እንድሰራላችሁ ብፈልጓቸውን ቪዲዮዎች ደግሞ ከስር ጻፉልኝ።
ይመቻችሁ። መልካም ጊዜ